በፍጹም ባሌን አገልብኝ። አንተ ይሄን አታረግም። አንተ እኮ አባቴ ነህ አባ። የኔ ልጅ ያን ምሽት የተፈጠረውን መቀየር ብችልና ጌታቸው ተርፎ እኔ በሞት እንዴት ደስ ባለኝ። በዚህ ሁኔታ ላይ ሆነን ልንሄድ ያሰብነውን ጉዞ መሰረዝ ነው ያለብን። እንደውም ጉዞ ለውጥ ሳይኖረው አይቀርም። ሰው ችግሩን ይዞ መዝናናት አይችልም። ካልሆነ የስነ ልቦና ሐኪም ይሽ። ያን ያሳሰርኩ ጊዜ ውሸት በሆነ ብዬ ተመኝቼ ነበር። መርማሪው ሲያስጠነቅቀኝ ውሸት በሆነ ብዬ ተስፋ አድርጌ ነበር። አንተ ግን ስትጫወትብኝ ነበር። ለምን በትርፍ ጊዜ እኔ ባራት ሰራ? በጣም ደስ ይለኛል። አመሰግናለሁ። በየምሽቱ ልጆቼ ሲነፈርቁ አይተሃል። የጥፋተኝነት ስሜት እንዳይሰማህ ውርስ ውስጥ ከተትከኝ። ቀጥሎ ባሌን የነጠቀኝን ስራ ውስጥ አሰለጠንከኝ። ምን አይነት አባት ነው እንደሚያደርገው? ጥላውንን ወደድከው? በጣም ቶሎ ጥበሽው። ምን ያስቸኩለናል? ኧረ እኔ ስጋውን ነው ነገርካት? ከጭንቀት ነፃ የምወጣበት ብቸኛ መንገድ እሱ ነበር። አበቃልን ጋሽ፣ አለቀልን። ማንኮራፋቱን ተውና ምስጋና ተነስቶ እየጠበቀ አካውንት አለበት። የኦሎምፒክ ዝግጅታችሁ መቀጠል አለበት። የወርቅ ሜዳሊያ እንደሚያመጣ አዘሽኝ የለ? መቼም በኋላ ነው እንጂ ሩጫ እንደማይሆንላችሁ ተስፋ አድርገን። የኔ ወደ ለምንድን ነው ቱታ የማትገዛው? ያለኝ ምን ሆነ? እኔ ግን በቃ ቅርና እዚህ ይዋል። ይህንን ማደርገው እኮ ለቤተሰባችን ስል ነው። ከምስጋና ጋር የጀመርኩትን መልካም ግንኙነት ማበላሸት አልፈልግም። ገሊላ ከኔ ጋር ስላላችሁ ግንኙነት ግን ማናችሁም ትዝ አይላችሁ። ስልክ ለምንድን ነው የማታነሺው? መኪናውን ዛሬውን ይዤ ልመጣለሁ ብያለሁ። ለምን እንደምታስጨንቀኝ? ዝናው የወንድሙ ገላይ ባጫ መሆኑን እያሰበ ነው። ከየት ሰምተህ ነው? የባጫ ወንድም አብሮኝ እንደሚሰራ ሳታውቂ ቀርተሽ ነው? እኔ መሆኔን ሳያውቅ በፊት ነው እንደዛ የሚያስበው። አንቺ እንደሆንሽ እንዴት አወቀ? በጥይት ተመትቼ ሆስፒታል የገባሁት ለምን ይመስልሃል? መኪናውን ቶሎ መቀበል አለብሽ። በዚህ ሰዓት እሱ አይደለም የሚያስጨንቀኝ። የሚያስጨንቅሽ ነገር ምንድን? ብሌን መስማት የሌለባትን ነገር ሰምታለች እና ያ ነገር አደጋ ላይ ይጥለኛል። ለእኔም ያሰጋል። መኪና እጅ ላይ ከገባች ምንም የሚያሳስብ ነገር የለም። እርግጠኛ ነሽ? አላውቅም። እንዴት አታውቂ? ቆይ አንተ ከራሱ ውጭ ምንም የሚያሳስብ ነገር የለም አይደለ?
አንተ ያዘዝከኝ መኪና ላመጣ ሲሄድ ነው የጋሼ ወንድም የተገደለው። ይሄንን ደግሞ ጋሼን ብሌንም ያውቁታል። ደሊና፣ ከዚህ ውጭ የሚያሳስበኝ ነገር ምንም ነገር የለም። ብሌን ለፖሊስ ከተናገረች ያበቃልናል። ለፖሊስ አለመናገረው ምን ያህል እርግጠኛ ነሽ? እና ምን ልታረግ ነው? ዛሬውኑ መኪናውን እንድታመጭልኝ። ብሌንስ ለጠዋት ነው ተነስታ የወጣችው። ምን ነው እህቴ? ምንም። ልውልስ? እሱም በጠዋት ነው የወጣው። ወዴት? እነ ምስጋና ጋር። ለምን? ሁሉ ጊዜ አንድ ላይ አይደል እንዴ ትምህርት ቤት የሚሄዱት? በእንቺ ቁርስሽን ቢና ይች እሺ እህቴ። ምስጋና ወጡ ቀደመማ ጋሼ አድታል ማለት ነው። ትንሽ ወለም ስላለኝ ነው እንጂ እንዲህ በቀላሉ እጅ የምትሰጥ ይመስላል። የባለፈው ወለምታ ነው እንዴ? ላለመሸነፍ ይመስላል። ግድ የለም ከዚህ ከትምህርት ቤት ድረስ በእግሬ ስሄድ ይቶኛል። ልጆች ከሻወር ስወጣ አብረን እንሄዳለን። አይ በቃ እነሱ ሂዱ፣ እኔ እሸኝሃለሁ። እማዬ እኮ እግር መንገድ አትወድ። እሷ ቮሊቦል ግን ማንም አይችላትም። ቮሊቦልማ አሁንም እሳት ነኝ። 90ዎቹ ማለት ነው። ምንም ይሁን ምን አብራችሁ ነው ወክም አደርገው። እኔ ግን የተገለልኩ ይመስለኛል። ቴዲ እንጀራበቱን ሳይ ከዳኝ። ምን ችግር አለው ታዲያ? ከኛ ጋር ትሄዳለህ አይደል? ሂዱ። ደህና አደርሽ? ደህና አደርሽ? ዛሬ ስራ እንደማልገባ ልነግርሽ ነው። ከጥልሽ ጋር ለምንሄደው የዘመድ ትውውቅ የሚገዙ ነገሮች አሉ። ችግር የለውም። እሺ፣ ደህና ዋይ። ቆንጆ ምሳ ነው የምጋብዝሽ። መቼም ከዛ ይበልጥ እንዴ! ይሄን የሚያህል ቦርሳ ምሳ ብቻ ነው ያስኩበት እንዳትዪ። ብቸኝነቴን የሚያስረሱኝ መጽሐፍቶችም አሉ። ስለምን ብቸኝነት ነው የምታወሪው? ናይ አውቄ ነው። ብቻ ሰሞኑን ስራ ስላልገባሁኝ እነሱን ለማካካስ ነው። ተጠፋፋን አይደል? ኧረ እንኳንም መጣሽ። በጣም ናፍቀሽኝ ነበር። ሻይ ቡና እንድንል ብዬ ነው። ዛሬ እንኳን አልችልም። ምን ለሻይ የሚሆንም ጊዜ የለሽ? ከትምህርት ሰዓት በኋላ እናውራ። ማለት ብዙ ምሰራቸው ወረቀቶች አሉ። እሺ
ቻው ገሊላይ። ቻው። መምህርት ሊና እንዴት ነሽ ገሊላ? ከተገናኘን ቆየን አይደለ? አንቺም እኮ በጣም ጠፍተሻል። ምንም ብጠፋ እንኳን ስላንቺ ጠይቃለሁ። መላኩ ስላዘጋጀሽው የትምህርት ክህሎት ነግሮኛል። ርዕሰ መምህር መሆኑ ጠቅሞታል። አንቺ ትለፊያለሽ፣ እሱ ይደነቅበታል። ሁላችንም የሚጠበቅብን ነው የምንሰራው። እንደዛም ቢሆን እኮ እንዴ አንቺ ያው የለፋ ሰው መመስገን አለበት። አንቺ ከልብሽ ነው የሰራሽው። ቴዲን የሚረዳ የመማር ማስተማሩንም ጭምር እኮ አንቺ እንዳገሹ በደንብ አውቃለሁ። አሁን ሳስበው አንቺ የምታመጫቸው ጥሩ ጥሩ ሀሳቦች እንዳሉ ገብቶኛል። ማንሳት አለብኝ። ሄሎ፣ አዎ ህሊና ነኝ። ምን ማድረግ አልችልም እንደሌና። ከዚህ በላይ መዋሸት ህይወቴን እየነጠቀኝ ስለነበር ነው የነገርኳት። ሊፈጠር የሚችለውን ችግር ግን አላሰብክበትም ጋሽ። አድርግ ነው የምትይኝ እንደሌና? እሷ እንዳትሰማ መስሎኝ። ቴዲ ስራ አሪፍ ነው? አሪፍ ነው። ዛሬ ግን እዚህ እንዳይረፍድብኝ ብዬ ከትምህርት ቤት ተቻኩዬ ነበር የወጣሁት። ትምህርት ላይ ትኩረት አድርግ፣ እሱን እንዳትረሳ። ዋናው ነገር ትምህርት ላይ ትኩረት ማድረግ ነው። እሺ። ስራም መያዝህ በጣም ጥሩ ነገር ነው። ምን ልታዘዝ ታዲያ? ተቀመጥና አጫውተኝ። ጨዋታ ነው ዛሬ ትእዛዜ። ይቅርታ አድርጊልኝ፣ አሪፍ ሰዓት አልመጣሽም። አስተናጋጇ ወጣ ብላለች። የእሷን ቦታ መሸፈን አለብኝ። እሺ በቃ ለስለሳ አምጣልኝ። ውጭ ላይ ትእዛዝ አለ። በቃ ብቸኝነቴ እንደዚህ ይቀጥላል ማለት ነው። ምን አዲስ ነገር አለ? ጨንቆኛል። ብሌን ችግር ውስጥ እንዳትከተን ፈርቻለሁ። እንዴት? ለፖሊስ ከተናገረች ያበቃልናል።
ምን አይነት ሚስጥር ብትሰማ ነው እንደዚህ የተጨነቅሽ? የብሌን ባል የሞተው በእኛ ምክንያት ነው። የምርሽን ነው? ጋሽ የዛን ቀን መኪና እንድናመጣ አዙን በተፈጠረ ስህተት ምክንያት ነው የተገደለው። እና እስካሁን አታውቅም ነበር? እንዴት ልታውቅ ትችላለች? አሁን እንዴት አወቀች? ጋሽ እኔ ነገራት። ጭራሽ ምን አስቦ ነው? ሰሞኑ ልክ አይደለም። እና መፍትሄው ምንድን ነው? እኔ እንጃ። እና መስጋት አለብኝ? ሴትዮዋን አላምናት። ለፖሊስ ለመናገር ከወሰነች ስለ ጌታቸው ግድያ ብቻ ሳይሆን ስለ ጠናም ነው የምትቀባጥረው። ያኔ ሁላችንም ያበቃልናል። ስለዚህ አዲስ ነገር ካለ ንገሪ። አንቺ ነሽ እንዴ? እኔ ደግሞ መላኩ መስሎኝ ስለ ጥላውን ላወራው ነበር። አንቺ ግን በተቃራኒ ስለሆንሽ ማውራት አይጠበቅብኝም። ምንም ይሁን ምን እንደ ጓደኛ ማውራት እንችላለን። እንደ ጓደኛ ማውራት? ገፍትረሽ ገደል የከተትሽን ጓደኝነት ዛሬ በምን ትዝ አለሽ ነው? ወይንስ የሚያወራሽ አጣሽ? ማለት አውቅሻለሁ ገሊላ። ሁሉም ሰው ሲንቅሽና ከህይወቱ ሲያስወጣሽ ነው እኔን የምትፈልጊው። ባጣ ቆይነት የነበረው ጊዜ አልፏል። ቆይ ለምንድን ነው ያላሰብኩትን የምታሳስብኝ? እንደዛ ከሆነ መልካም አስቢው። ምኑን? ማንም እንደሌለሽ። አንቺ የሁሉንም ህይወት ለመበጥበጥ ስትሯሯጭ የሚሰማሽ የለም። ስራ የለሽም እንዴ? ወይስ የሰውን ህይወት ካልበጠበጥ ሰላም አታገኝም? ዘውዴ በቃሽ። ምንድን ነው የሚበቃት? ጠረጴዛው መወልወል በዛበት መሰለኝ ፌድ ሊያደርግ ነው። እስካሁን ምንም ካልሆነ አሁን ምንም አይሆንም። ማርጀቱን ካላመናችሁ ጥሩ። ምን ችግር አለ? ይቀይራል። ልጥሉት? አንቺ እንሰጥሻለና። ጥልሽ አይደለም ጠረጴዛ ቀለበት ሊገዛልኝ ነው። መክሰስ ካላችሁ አቅርቡልኝ። ልብሴን ቀይሬ የመጣው። እሺ ቆይ ላምጣልሽ? ብሶት የሚያስረሳ ጠንከር ያለ መጠጥ የላችሁ? ምን አይነት ላምጣልሽ? ያለው እስቲ ልጠይቅ። የምታመጣልኝ መጠጥ ብሶቴን የሚያስረሳ ይመስላል? አላውቅም መቤቴ። መቤቴን ያልከኝ? መቤትነቴማ እድሜ ለአባቴ ገደል ገብቷል። ከባሌ ጋር ተቀብሯል። አሁን አንድ ተራ ሰው ነው። ግን ብሶቴን እንድረሳ ብጠጣ የሚሻል አይመስልም? እኔ እንጃ መቤቴ። እመቤቴ አትበለኝ። አንተ በእኔ ቦታ ብትሆን ምን ታደርጋለህ? በጣም ብትናደድ ምን ታደርጋለህ? ያናደዱትን ምክንያት አላውቅም። እኔ በሆን ግን ወደ ቤት መሄድ ይመስለኛል። እኔ ግን ቤት የለኝማ። ቤቴ ፈርሷል። አዎ
አሁን ቆመህ አታፍጥብኝ። ያዘዝኩህን አምጣ። ፈለከኝ? አዎ። ምን ተፈጠረ? በጥንቃቄ መጠበቅ ያለብን ጉዳይ አለ። ምን? የዝናው ልጅ አፏን ልከፍት ትችላለች። ስለዚህ ሬዲዮን የዝናው ልጅ አፏን ከከፈተች ፖሊስ ከዝናው ወንድም ጋር መሞት አያይዞ ወደ እስር ቤት ነው የሚወስዱን። ስለዚህ ቅድመ ጥንቃቄ ማድረግ አለብን ማለት ነው። ምርጫ የለንም። ምርጫ ካጣን አይቀርም። ስለዚህ የዝናው ልጅ ተከታተላት። አዲስ ነገር ካለ ደሪና ታሳውቀናለች። ወዲያውኑ እርምጃ እንወስዳለን። ጋሼ ሁሉም ቦታ ፈለግኳት፣ ላገኛት አልቻልኩም። መቼም ክንፍ አውጥታ አትበር የልትሄድ ትችላለች። ምን አውቃለሁ። ስልኳን ደግሞ ዘግተዋለች። ያ መረጃ የሚሰጠን ፖሊስ ጋርም ደውዬለት ነበር፣ እዛም አልሄደች እና የልትሄድ ትችላለች። ምናልባት የቦሌ ጓደኞቿ ጋር ልትረጋጋ ሄደ ይሆን? ምንድነው እንደሚያስቅህ ቴዲ? አይ ምስጋና ያለው ነገር እኮ አስቆይ ነው። ምን ብሎ ነው? ሸገር ባር ስትመጣ በነፃ ነው የምበለው ስለው በቃ እንደዛ ከሆነ ትምህርት ቤት ያሉ ጓደኞቼ እንዳለ ሰብስቤ እመጣለሁ አላለም። ራስህ ከፍለን የምትበላው አትለውም? እኔም እንደዛ ነው ያልኩት። ምን ነው ትየገላ? አይ ዝም ብሎ ሀሳብ ውስጥ ገብቼ ሰሞኑን አርመሞ ላይ ናት። እባክህ አንተ ደክመሃል እረፍ። ተነስ። ተረጋጊ፣ ተረጋጊ። ምንም እንዳትል። ማንም ሰው ሳይነቃ ከዚህ እንወጣለን። ትንፍሽ እላለሁ ብትል ለኃጢአትህ ዋጋ የምትከፍለው ዛሬ
ነው።